የተወደዳችሁ ቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ምስር እንሰራለን ማለት ነው። ምስር ልንሰራ ነው ጋይስ። መቼም እና ከወጣችሁ ሁሌ እንዳጓጓናያችሁ ነው አይደለ? ባለፈው በምን ነበረ? በነጭ ወጥ፣ ዛሬ ደግሞ በምስር ማለት ነው። እና ሀገር ቤት ነሽ ወይ ያላችሁኝም አላችሁ። ምስሩ ነው ነጭ ወጡን አይታችሁ እንዴ ምን ነው ሀገር ቤት የሚያስመስላችሁ እናንተ? ተወረ በዚህ ልክ በቃ ላወቃችሁ። እና ኮሜንታተሮች ግን እየተዛዘብን ነው ለነገሩ ሀገር ቤት መሆን መታደል እኮ ነው። በዚህ ልክ አብዛኞቻቸው እንጀራ የማያገኙ መሰለኝ። እና መስራት ደግሞ የማይችሉ ልጆች ሀገር ቤት መስያቸዋለሁ። ችግር የለውም ሀገር ቤት ለመስላቸው። ግን በቃ የሀገር ቤት ነሽ ያልሽ ልጅ በዚህ ቪዲዮ ላይ ማንነቴን አሳውቅሻለሁ ማለት ነው። በፍላጎት እያየሽ ስበላው ማለት ስሰራው ሳይሆን ስለማይመቸኝ መታየት አልፈልግም ማለት ነው። ባንዲራውን ይዤ እበላለሁ የት እንዳለ እንድታቂ ስለምተሻ ምን አዲስ ነገር ይኖራል? ዩቲዩብ ሰፈር ያው ሁሌ አዲስ ነገር፣ ሁሌ ሰበር ዜና ነው ያለው። ሰበር ዜና ተይራች ሴትዮ ተይ። ሊጠብቃ እኮ እንደዚህ ነው የሚያደርጋት። አንድ ደቂቃ ሻይ ቆይታ ያለች ደግሞ ትመጣለች። እውነት እኔ ጌጥ ማውካት የራሱ እረሳለሁ አንዳንዴ። ትዕግስት የሌለው ሰው ደግሞ መከራ እኮ ያ ነገር። አንዳንዴ እንደዚህ የምትሆንበትን ነገር አደንቃታለሁ። አይገርምሽም? ምግብ ስትሰራ ታማስላለች። የዛ ባህሪ ስለሌለኝ አንዳንዴ ምግቡ ቂጡ ሊይዝ ይችላል። የኔ ሴትዮ እኮ እውነቷን ነው ቆማም ተማስለው ላለ ሰውየው ልጁ አለቅም አለው። እና አብሬሽ ይከፈቱልሽ እንደዚህ የተፈሰሰ ማለት ነው። ለምሳሌ 4 ቪዲዮ ለብቻ ቻናል ይለቀቅ 4 እና ስንት ሰብስክራይብ አለ? ስንት 14.5 እኛ በአመታችን ራሱ 2000 ለመግባት ባሰር በመከራ ጀመር ይሆን ነው። በዛ ላይ ቢያለው የኛ እኮ አብዛኞቹ የሞቱ ናቸው። ቪዲዮ አያዩም የሞቱ የሚባሉ እኮ ለዛ ነው። እና ጋይስ ሽንኩርቱ በዚህ ደረጃ ደርሷል ማለት ነው ተከትፎ። እንግዲህ ዛሬ ምስር እንደ ዶሮ አድርገን ልንሰራ ነው። አይገርማችሁ? ለዱባይ ሽንኩርት ሀገር ቤት ቢሆን ማነው አንድ ልጅ ምን አለ፣ ሽንኩርት ከመወደዱ ብዛት ራሷን ሳይላጥ ለሌላ ወጥ እንጠቀማለን አለ። አሁንም እዚህ አላየም።
እና ሽንኩርቱ በዚህ ደረጃ እየደረሰ ነው ማለት ነው። እየበሰለ እሳቱን ቀንስ አድርገን ስለሆነ ዘይት እናደርጋለን ማለት ነው። ሽንኩርቱ አብሮ ይቁላላ ማለት ነው። ዘይት እና ደረጃ የደረሰ ዛጋ ብስኩት ነበረ። ሌላኛው ደግሞ ሊጥ አብኩተናል ማለት ነው። ቪዛ ከሴትዬ ጋር ብዙ እንዳልኳቸው ምግብ አልሰራም። ከሰራው ፓስታ፣ ሩዝ፣ ፉድ ሌላው ያቅተኛል ማለት ሳይሆን እዚህ ቤት የመጣሁት በጽዳት ስለሆነ ያው ታውቃላችሁ፣ በጽዳት የገባችሁ ምግብ እንደምታዘጋጁ እነሱ ያው ማማሰል ነው ስራቸው እና በመሀል ያን ምስር እየሰራው ይሄ ለቪዛ እያዘጋጀሁ ነው ማለት ነው። እንደምታውቁት ነቃነቅ ይባላል ስሙ። ለምን አብሬያችሁ አልከትፍም? በዛው ቪዲዮም በረዘም ይልልኛል። ታውቃላችሁ የመዳም ቅመሞች አሁን ይሄን ከሴትዮዋ በሆኒ ቪዛ ስንሰራ ደግሞ በቀርጽ ያመጣለ ያው እንደምሰራ ታውቃለች፣ ግን ምን እንደምሰራ አታውቅም ዩቲዩብ ላይ ማለት ነው። እና ይሄን ደግሞ አብራችሁ ብዬ ነው ጋይስ። በመሀል ለምን ገባ ካላችሁ የነቃነቅ ለቪዛ ነው ማለት ነው። በዛ 2 ኪስ ነው። መብራት ነው እንዴ? ቪዲዮ ተቋርጦ መስሎኝ ነበረ። ስልኩ መብራት አውርቼለት ነበረ ማለት ነው። ዘግቼ ነበር ቪዲዮ የተፈጠረ ይቅርታ ማለት ነው። እንደዚህ አዘጋጅተን በቃ ላይ እናደርገዋለን።
የምናዘጋጀው ነገር ነበር። መሽሩም አብሮ ይደረጋል ማለት ነው። መሽሩም ማለት ይሄ ነው እንግዲህ ነው የምታውቁት። እንደዚህ እንከትፈዋለን ማለት ነው። በጣም እንትን መስቱ ሸክሎ ቀጣው ቢትሪ ማለት ታረጋችሁበት እንደዚህ ያደርገዋል። ቶሎ የምትቆር ባህሪ ያለው ውሃ ካረጋችሁበት ማለት ነው። ይጀመር ከታች እንትን አያስፈልገውም። እጅ እንዳይቆጣ ብቻ ወደ ላይ አድርጌ መቁረጥ አለብኝ። እንደዚህ ማለት ነው። እና ይሄ እንደዚህ ካዘጋጀሁላት እሷ ሰራው ትላለች። አይቀርም መስራት ሰርቼ ሊጡን ያቦካሁት እኔ። እሷ ምንድን ነው የምታረገው? ሊጡን ነው የምዳምጠው እኔ። እዚህ ፍሬን ውስጥ መክተቱና ጅብን ማረጉን ትረዳለች። ያሳራች በቃ እና ብቻዬን ብሆን በቃ አሪፍ ነው። ቀርጻለሁ ምግቦችን ስሰራ ትመጣለች ወይ እና በጣም አስቸጋሪ የእነሱ ነገር ስትሰሩ አስሬ እንዳይመጡ እንግዲህ እናንተ ታውቁታላችሁ፣ እንደኔ ያላችሁ መዳሞች ማለት ነው። አሁን ደግሞ የምጠቀማቸው ባህራት ፍልፍል አስዋድ እና ይሄ ባህራት ማለት ነው። ልሳማ ታመር አሁን አድርጌያለሁ ማለት ነው። ቅመሞችን ለሽንኩርትም አድርጌያለሁ ማለት ነው። አብሮ እናቁላላቸዋለን። ቅመሙ በዛ እንዲጠቆረ በርበሬ ሲደረግበት እንትን ነው ያው የሚያጣፍጥልኝ ቅመም እስከመሆኑ መጠን ለዛ እና በዛውት ራቅ ሲል በዚህ መልኩ ቶሎ እንዲያልቅ ሳይሆን ጨምሮ ማለት ነው። በርበሬያችንን አድርገናል። አብሮ ይቁላላል። ሽንኩርቱን በዛው ይበስላል ማለት ነው። በርበሬ ስለሚያቃጥል ይቁላላ ማለት ነው። እንዳያፈጥር ማለት ነው። ቂጡ እንዳይዝብን እጃችን መማሰል አለበት ማለት ነው።
እንዳልኳችሁ እጅ ማረፍ የለበትም ማለት ነው። በደንብ ማማሰል አለብን። ትንሽ ውሃ ጠብ አድርጌበታለሁ ቂጡ እንደማያስ ሲሆንብኝ ማለት ነው። አሁን ምስራችንን እናጥባለን ማለት ነው። እንግዲህ ሰልሳችን በዚህ መልኩ ከሆነልን ቂጡ በጣም ይይዛል። ድስቱ ለምን እንደሆነ አላውቅም። እና ጋይስ እዚህ ላይ እየደረሰ ነው። ወደ ስራ ሄጄ ነበረ አቁሜ ቂጥ እየያዘ ስላስቸገረኝ በርበሬ የምታውቁት ገና የተቁላላ ስለሆነ ቂጡ በጣም ይይዛል። ያ ምንድነው ማቆም ነው ያለብኝ። ቪዛ እየሰራው ነበር የቅድሙ እንዳየኋችሁ ማለት ነው። እና የሴትዮዋ ማለት ነው ያው መቅረጽ አይቻልም ብያችኋለሁ እንጂ ጋይ ቅድም ስከት ያስታውሳችሁ ልጆች ካላችሁ እንትኑን ነቃነቁን እና እንግዲህ ገና ምስራችን አልሰራንም፣ ምስራችን አልጨመርንም። ገና እንትኑ ላይ ነው ማለት ነው፣ የሰርሳው ላይ ነው። እሳት ቀነስኩኝ። እዛ ላይ ሲሆን ቂጡ ያዝ እንዴ ጨምር ትንሻለበት ቶሎ ምንደል መፈነጣጠር ባህል ያለው ደግሞ እንግዲህ አሁን ምስራችን እንደዚህ ይመስላል ማለት ነው። አጥበናው በጣም እንትን ብሏል። እንጨምረዋለን ማለት ነው። ምስራችን ጨምራለን እንግዲህ እና ምስራችን ጨምረናል። እና ይሄን ይመስላል ቪዛው። ቅድም ከሴትዮዋ ጋር ሆኜ መቅረጽ አይመቸኝም ያልኳቸው ይሄ ነው ማለት ነው። መሀል ነው ወይስ ጎን?
أو زي كم ما في صغير، في زين يعني يبقى 2000 3 ودي بقال أي شيء ودي وش لازم في ألف شوفي انترنت بتعجبك شوفي أنت عادي ايفون ولا شو اسمه قالي كاميرا عادية مش ايفون. عندك تسكيت نهوت وطار كويس ማለት ነው ሊበላ ነው አብራችሁ ትበላላችሁ ብለን እናስባለን። እንጀራ ሊበላ ነው ማለት ነው ጋይስ። የቅድሙ ምስር እንደምታዩት ነው ማለት ነው። ሰላም ሰላም የአህሊ ቤተሰቦች በመብሉ ደርሻለሁ። ማንኛውም እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ አለን። ዛሬ የሮሃማ ቤት ተገኝቻለሁ። መቼም አትለያዩም ተብለናል አንለይም እና ዛሬ በመብል መጥተናል መቼስ እና አሁን እንበላለን ትላላችሁ እናንተ እና ሰም ያው ማስጎመጀት ነው ምናምን ጨምረናል እንደምታዩት ነው በቃ እና እንብላ። ተጠርቼ ነው እናቶቼ፣ አባቶቼ፣ ወንድሞቼ ሙጂ ማ እኔ ለምግብ ተጠርቼ ነው የመጣሁት። እሙዬ ይሆናል እመቤት ካሰሙ እህቶቼ፣ ወንድሞቼ፣ እናቶቼ፣ ቤተሰቦቼ ጎበዝ አንድም ቀን አትረሳቸውም። ስትጀምር እንዴት ሳትረፍታል እንጃች ቃል ልጇ ራሷ ላይ ሹ ማሰለጣጠር እና ጋይስ እንጀራው ራሱ የእናት እንጀራ ነው የሚመስለው። አሪፍ እንጀራ ነው ጀምር። በጣም አሪፍ እንጀራ ነው። ደግሞ ቁጥሩ የምትፈልጉ ከሆነ እናስቀምጥላችኋለን። በጣም አሪፍ እንጀራ ነው። እዚህ ነው የሚጋገረው ዱባይ ላይ ያላችሁ ደግሞ ያደርሳሉ። 15 ብር ዴሊቨሪ ያለው እውነት ለመናገር የትም ብትሆኑ ያው ያደርሳሉ። ተስማሚ እንጀራ ነው። አዎ እውነት የእውነት እንጀራ ነው ይሄ። እስካሁን በላይ የውሸት ነበር የሚቆማተታል። በጣም ወጡ ነው እንጀራው ነው በቃ ማንኛው ነው የማይጣፍጠው ነው የምትይቆ እና ደግሞ የሆነ ጊዜ ቲክቶክ ላይ ራሳቸው አስተዋውቋል። ግን 12 ብር 50 ለምን 15 ብር አይሆንም? ኦልሬዲ እና ቅርንጫፎች አሉ በየቦታው ያደርሳሉ። እና መግዛት የምትፈልጉ ያው ስለሚመጣው ወረቀቱ ላይ ቁጥሩ አለ፣ ኮሜንት ላይ እናስቀምጥላችኋለን ማለት ነው። ዱባይ ላላችሁ ዱባይ የትም ያደርሳሉ እና እንብላ ትላላችሁ። ካራ ግን አያስፈልገውም እኮ ሳሌ ተቃጠለ እንጂ ያቃጥላል። ብቻ አሪፍ ነው። በጣም ቆንጆ ምስር ወጥ ነው አይደል? አንድ ቀለታለ እኔ ምስር ወጥ እንደዛ አትሰራልኝም ስላልሽ ነው እኮ ግን ይግጡ በለው ወይ ጉዴ! ቅቤ መጥቷ ከኢትዮጵያ ብለዋል። ቆሎና ቅቤ መጣ። ማንም ያመጣል ታዲያ አይሄሉ ጋር ነው እንግዲህ እና ያን ያልኩሽ ያኔ በጣም በቃ ያበደ ነበር ሰራሁ። ያው ነው ግን ቅቤው ስለጎደለ ነው አሁን እዚህ ጋር ግን ይጣፍጣል። እንብላ ቤተሰብ እንግዲህ እየበላን ነው። እኛ እየበላችሁ
እነሱን ቃሪያ ይሰቃል እንትኑ ስለማይቀጥል አያስፈልግም። እኔ እኮ ለእንትኑ ለእንቁላሉ ነበር የፈለጉ ቃሪያ። እኔ ደግሞ ጭራሽ ሰርቼ መጣ። ከዛ መጦ መሰለሽ እስከዚህ አውጣው መሰለሽ። ሲጀመር እኛ እሷን የምታህል እንቁላል አንገዛም። ትንሽ ናት ደግሞ አንድ ካርቶን ፍሪዘር ውስጥ አልነበረ ከፍ ብሎ ሁለተኛ እንትን ላይ ትላንትና ጣሉት። አንድ ካርቶን እንዳለ ጣሉት። ያማቸው እንደሆነ ያላቅም። ለምን አንቺ ማሻ እኔ ወደዛ አልገባሁም። ትላንትና የራሴ በራሴ ሞደል ነበር። አይበላሽም እኮ ባለፈው 20 ቀን ድረስ ቆይታችኋል። እዛ ሄዳችሁ ደህና የሆነ እንቁላሉ ካስታወሽ። በዛ ላይ ደግሞ ያኛውን እኮ የመጀመሪያ ወርዶ ሰውዬው ደግሞ ይዞ መጣ። እሷን ገዝታ ነበር። ስለዚህ ረስታ ይሁን ብቻ አላውቅም፣ ጣሉት። ያልተከፈተ ከነ እሽጉ ጣሉት። እስቲ አስቢ። እኔ ላወራት ሆኜ ለራሷ ብር አይደል እንዴ ምን አገባኛል? እኔ ራሱ እያወጣች እዚህ ጋር ስታስቀምጥ እኮ እኔ እቃ እንዳጥብ መሆኑን ሴትዬ ምግብ ታወራለች። ጣለ ነው ማለት ነው። ይሄ ገና አልተበላሸም። ይሄ እንትን አለ እና በዛ ልኩ ምንም አታውቅማ። ምንም ተበላሸ ምንም ታውቀው ነገር ነው። ሴትዮዋ እኔ እንዳለታ ዶሮውን በ3 ቀን አልጣለችውም እንደ የጠበስኩትን። ለምንድን ነው የጣልሽው ስላት እኔ እኮ የከረመ መስሎኝ ነው ይቅርታ መጠየቅ የነበረብኝ አለች። ችግር የለውም እኔ እሰራዋለሁ። አንቺ ሳህኑ እንዲታጠብ እንጂ ለሌላ እኔ ወርቅ አይሆንልሽ እንግዲህ ብዬ ብዙ ነገር ነው የጣሉት። ሴት ፍሪጁ ባዶ እንዴ! እኔ የለም ማለት ያቀጥልበታለሁ። ናምጣ ተጣለ። እኔ ምን አገባኝ አይደለ? በጣም እንዴ ወተቱ ደፉት። አይ ቤት ወሬ አይ እና ወተቱንም ደፋችሁ። ወተቱ አላወቀችውም። ታሪኩን አይታ ነው ትንሽ ስለሆነ ከዛ መጣ። በዛ ላይ ደግሞ ጠልባ ነው የምጥላቸው እቃዎች። እግዚአብሔር ኦርደር ታደርግና እንቁላሉን ጠልባለኝ። እንቁላሉን ነበረ በትላንትና ሲያ ነው እና ሰው ያምጥቶ ነበር። አንድ ሺህ የራሳቸው ቅድም ራሱ ምን ደሰው እንቁላል ነው አልኳት። ኦኬ አለች። ለምን ጣልሽው አላልኳትም። አይቼ ዝም ምን ያልኩት ታሪ አውቃስ ከጣለሽ ድረስ ለምን አገባኝ? ቤተሰብ እየበላችሁ እንብላ። እኛ ቤታችን እየመሰለን እኮ ለምን በሙድ ላይ ነው ማረም ነገሩ። ከዛ ደብቃሽው ሳይበላ ትለኛለች። አይ ፍሪጅ ውስጥ 10 አይደለም እንደምትገቢ ይቆይላል በሆዴ። እኔማ ለላትም ራሱ እየገባች ቤታጫ ታያታለሽ። እንግዲህ የኔ ሴትዮዋ በቤት ውስጥ ምግብ የምትበላው ውሃ ነው የምትጠጣ። አብዛኛው ፍሪጅ የምትከፍተው ለውሃ ነው። በቃ ለውሃ ነው የምትከፍተው። አታይ ደግሞ ፍሪዝ የምትከፍተው ደግሞ ለእንትን ነው ቡዛ ቾኮሌት ምናምን እነዛ ለታወርድ ነው ወይ የመጣ እንትኖች ካሉ እነሳ ለማየት ነው። አንዳንዴ በጣም ኮተገረመኝ። እዩት ሰሙኒ ከብዝ አንድ ቀን ሊቀምሳ አጣጣለ ዘይቱን ካለ እሷን ለበን ምናምን እነሱን ትበላለች። ግን ሰው ነው ይመጣል። ያስሪን ከፍተው ደብቀሽው አንቺ እኛ ቤት ወንዱ ሴትዮዋ ናት፣ ሴቱ ደግሞ ወንድየው ነው። ልክ ከስራ ይመጣል ሰውዬሽ ጎንሱና ወለርጎን ፍሪጁ ከፍታ ያለው ነገር ታላልቆ ነው ማለት ነው። ታሉን ሲመጣ ያየውና ስፋልከ ምን ልብዳ ሰላም ይለኛል አለጁ አኔ ይለኛል ነው እንግዲህ ሳልፈ ካንሶዮ እየበላች ቤተሰብ እኛ ማማት ላይ ነን። እነሱ ካና ማማት ነው ማን አለለኛ ይላል። እስካለን ድረስ ራሳቸው ወባጨቅ ነው። መቼም እኛ መበጨቃቸው አይቀርም እና ይሄ ነገር በጣም ይሽከረ እኔ እኮ እሱ ዳንስ ለሚ እንትን ጆኮ ነው እንዴ
ያላወቀ ሰው የት ሊሄዳት ነው እቺ እያለችው? አሁን ኮሜንት የሚጻፍ ታየኝ እኮ ስለሚንቀሳቀስ ነው። እሺ አይ በደንብ ለመጠቅለል እንዲመቻ ነው ጋይስ። አይደለም የተሽከረከረ አስቸግሮኝ አሁን ስራ ወግ ደረሰኝ እንደሰፈታ ብዬ የበላሁ ነው። ኧረ እና ቤተሰብ እየበላን ነው። እኛ ቤት እንግዲህ መቼስ የድሮ ነባሮች ታውቃላችሁ፣ እኛ በመብል አንታመም፣ እንሰራለን፣ እንበላለን ትላላችሁ። እየበላሽ ነው መሰለኝ። ለምን ነው እንደዚህ የሚሆነው? ላጎርስሽ እንጂ ነው ቃሪያ ላይ ትንሽ ለማጎርስ ሰሌ ራሴ ነበር እኮ ራስ ምት ቢያለሽ ትንሽ ነው። አንቺ ሰኔ ስለምታውቂ ትንሽ ነው ማጎርስ። ቃሪያው እየበላችሁ ቤሉ እኛ እየበላን ነው። አዲስ ዓለምና ሩሃማ ነን መቼስ እስኪ ለዩን ዛሬ እኔ አዲስ ዓለም ነኝ፣ እሷ ሩሃማ ናት ማለት ነው። ማለት መለየት አቃታቸው። የማይለይታቸው ግን እኮ ያውቁናል እኮ በቤታችን ስም ነው። በቤታችን ስም ነው ባውቁ ነው። እንኳን በቤታችን በስልካችን አላወቁም። የአንቺ ሪከርድ ወደ እኔ፣ የኔ ሪከርድ ወደ አንቺ። ቴሌግራም ነው መሻወቁ እንኳን ቻናል ላይ ወይ እናቴ ግን ደስ አይልም። ክፉ በክፉ ነገር እኮ አይደለም ያልታወቀ ነው ይመስለኛል። ከባድ ነገር ስንሰራ እንግዲህ የአንዱ መደበቂያ ይሆናል። ጥሩ ነው። አንድ ብቻ ልድገምሽ፣ ቃሪያ ትንሽ ጨምር አድርጌበታለሁ። ደግሞ ልታቃጠኝ ነው እንዳትዪ። እኔ ቤት ያለ ቃሪያ እስኪዮ ይመስለኛል ለወራት ነው ያመጣችው። ምስኪን ለምን ይሳማይ ቃሪያ ታዲያ? እኔ ረሳሁኝ። ሲጀመር እንጀራ ሴት ያለ አስታውሰችኝ። አንድ እንጀራ ይዘሽ እዛ ትሰለው ነው ያለችኝ። አብያ ትንሽ ነው ተቆርሰራሽ ደረቅ ምላልሽ ቃሪያ ትንሽ መቃጠል ለማርያም በዚህ ላይ ቃሪያ አንቺያችሁ ንቅድም ይፈልኩ። በነገሩ ቆረጥ ያለ ነገር የሆነ ዋን ጠጣለን። አይ አሪፍ ስለሆነ አይ ለራስ ፍትኮሽ ደስ ይላል ወይስ ለካክስ ነው? እኔ አንቺ እንደሱ ነው የምታወርሽ። በቃ ተለማማጂ ነብሽ እኔ ማብረስ እችላለሁ። ተለማማጂ አለች። እውነት መስሏት ነው። አታውቃትም። ይልየኩ መሰራጎል ስለማታውቃት እኮ ነው። የዛች ጓደኛ ናት። ነገር ግን ገበታ ላይ ስንገናኝ ዛሬ ነው ስለጠገብን ነው እንጂ እኛም ከዛ ጋር አረካት ተሰራው ግድየም ስለጠቀም ስላወቀች ከዛ ጋር አረካት ምሰራ እንጂ ወደ ላይ አስባለች እንኮ ሲጀምር እኔ አንድም በእጄኮ አንቺ የጎረስኩበት ጊዜ ጥቂት ነው። ቀን በሙሉ ሳልበላ ዋልኩኝ። በቃ ውጋት ያዘኝስ ውጋት ሳበይ ቀር ፋስኬም አልበለም በዛን ሰዓት ላይ ለምን የሚገርመኝ ግን እናንተ ቁርስ መዛ ሄዳችሁ ምሳ መዛ መድከማችሁ ነው የገረመኝ። እንመጣለን ብለናችኋል። ሲጣፍጥ ሰውዬ ቅድም እንዳለኝ ታውቃለህ፣ የትኛው ምግብ ቤት ነው የሚጣፍጠው አለኝ።
እኔ ደግሞ ዱከም ቁርጥ ስላለ እዚህ ዱከም ሞል አካባቢ ያለው በጣም አሪፍ ነው አልኩ። የሚወስደኝ መስሎኝ ማለት ነው። እና እቤት የምትሰሩት ነው ምናምን እንደ ከጋበዝከንማ የውጭ አሪፍ ነው አልኩ። ሳቀ እናቴ ከውጭ ለራሳችሁ ቅድም እኮ እናንተ ለራሳችሁ ትሰራላችሁ ወይስ ምግብ ልጥለብ አለ። ፓስታው ስለማይበቃ ለሁላችንም ኧረ ችግር የለም ለእኛ እንሰራለን እናንተ ብሉ አልኩት። እንዴ መች ጠለበ? ይኸው ሰራሽ አይደል እንዴ? ሰራሽ አይደል እንዴ ቤት ውስጥ? አሁን እኮ ፓስታ ሰው ስለማበላ ይሰራል። አትወድም? አትበላም። ብዙ ሩዝ እና እኮ ብዙ ማበላ ሩዝ አትወድም? ትበላለች ግን ብዙም እንትን ያረጋታል። አንዳንድ እንዳንቺው ያረጋታል። ማናት እቺ? ማሳጅ ማሚ አድሚናት ሀቢባት እየበላችሁ ወዮ ወዮ። እኛ እኮ የቤት ጉዳይ ላይ ያለ ነው። ያቃጥላል። ባሪው ቃል አንድ ቀን ራሱ እንደዚህ ማታ አልተኛውም፣ አቃጠለኝ። ይቅር ቃሪዎች አንቺ ፕሊንሰንት ኦኬ። ሲጀምር እዚህ ጋር አድርገው ወቅቱ አሰለኝ ክሊኒክ አንቺ ሀይ ሰላም ብድር መቃጠል እና ጋይስ በቃ እስካሁን አብራችሁን ስለበላችሁ አይበቃችሁ? ይበቃችኋል። እንግዲህ በሌላ ቪዲዮ ደግሞ በሌላ በዶሮ ወጥ እና በቁርጥ እንገናኛለን ማለት ነው። በቀጣይ በቪዲዮ እንገናኝ ይመስለኛል። በቁርጥ በቁርጥ እንገናኛለን ማለት ነው። በቃ ብቶ ቀጣይ እንገናኝ። እንግዲህ ላይክ አድርጉ፣ ሰብስክራይብ አድርጉ። ሀሳባችሁ ደግሞ የናፈቃችሁ ስለ እንጀራው መጠየቅ የምትፈልጉ ደግሞ ቁጥር እናስቀምጣለን ብለናል። እንጀራ እንጀራ ነው ታው ማለት ነው። እና መጨረሻ ላይ እንግዲህ እዚህ አድርሰናል፣ ጨርሰናል ማለት ነው። እንግዲህ በቀጣይ ቪዲዮ እንገናኛለን። ባይ ባይ። ቻው ያችሁ ቤተሰቦች። ቤተሰብ ከምሳ በኋላ ወደ ቡና መጥተናል፣ ግን አንሰናል። አይ ነው ቆልስ ጋር ቡና ጀበና ሲገኝ ድረስ ጀበና መግዛት የምትፈልጉ በስታችሁ ስጦታ ያው የአረብ ሀገር ትልቁ ጀበና ነው። ውድ ነው። 50 ድርሃም ምናምን ትንሽ ቡና ነው የተፈለገ፣ ግን በቂ ነው። እኔ ቅድም ስለጠጣሁ ለዛ ብለሽ ያልሞላሽ እኔ ከአንቺ ባደረሽ ልክ ነው። ውሃ ቡና ጨመርኩ። ቡና እኮ ከእንደገና ይደረጋል። ውሃ ነገር እንዳይጎነፍል እኮ እንደዛ ማለት ነው። እና ቆላ እናንተ የምታጣል ትላላችሁ መሰለኝ፣ እርግጠኛ ነኝ። ግን ጭንቅላታችን አልተቆረጠም። ታየኝ ወረድን ጭራሽ አይመከር ባበት። እነዚህ ሁለት ናቸው እንግዲህ እስከሆነ የሚጠጡት ለምሳሌ ግን ጀማ እንታይ እንዴት ስንቀደር ወርጃ ያታችሁታል። ስለዚህ እየጠጣን ማለት አለባችሁ። እኔ ጉባዶ ብቻ ነው ጠጣ ሀይሚ ኦላ ሳይተሽና ሳይተናና እንደ ቤት ሽሮ አለ፣ በርበሬ አለ፣ ቆሎ አለ፣ ቅቤ አለቀ። ቅቤ አልቋቷል። አሁን መጥቷል።
እና እኛ ያለ ነው ግማሽ ኢትዮጵያ ቤት ነው ያለው፣ ግማሽ ኢትዮጵያ ቤት ነው ያለው። ግን እኮ እራሳችን ነው። እግዚአብሔር ይመስገን። እቺ ውሃ እንዴት ናት? የሞላ ውሃ አየህ፣ ጥፋት እንዲሆን ጥቂት ጊዜ ነው የምትበቃ ቅስፈት። እና ቆሎ እየበላን ነው፣ ቡና እየጠጣን ነው። እንበላ እንጠጣ። ያው ሰው አለው ነው። አንቺ እኮ በካሜራ ላይ ገባሽበት። እኛው ምን ነው ጣያ የምንገኘው ራማ ቤት ነው እንግዲህ ትላለች። ግን ይሄ ቡና ጠዋት ጠጣሁኝ፣ ከዚህ በፊት ጠጣሁኝ፣ አሁን እየጠጣሁ ነው። በቀን 3 እስቲ ቡና ይፈቀዳል። ለጤና ጥሩ ነው። ችግር የለም። ጠዋት በባዶ ተጠጣች ቆንጆ። ባዶ ወደ ጠጣው ጠዋት። ምንም በቃ ባዶ። ከዛ አንድ ስፖርት መስራት አለብሽ። ስፖርት መስራት እንቅስቃሴ በደንብ ማድረግ አለብሽ። ይሄ እንቅስቃሴ እኮ እያደረኩኝ ነው። ኩሽና፣ መጥበሻ፣ ሐማም ያ ብቻ በቃ ለ30 ደቂቃ ቡና ከጠጣሽ በኋላ እግዚአብሔር። እሺ ልውረድ ያለ ሊፍት ፎቅ አታች ደረጃው ላይ ደረጃው እሱም ደም ግፊት ማምጣት ማለት ነው። ወይ ጉድ! አይ የምር እኔ እኮ በጣም ማለት ስፖርት ከሚሰሩ ሰዎች ራሱ በሚሻል ሁኔታ ነኝ ያለሁት ማለት ነው። ለምሳሌ የኛ ቤቱ የ1 ዓመት ፈርማለች። ወይ እሷ ወይ እኔ ለውጥ የምናየው አሁን እስር አንድ ቀን ራሱ ሄዳ ስትራፖ ያዘኝ ምናምን አለች። አሁን ባልቅርፍ ይዛል ነው። ስለዚህ ጂም እንስራ። እኔ ጀምሬያለሁ ትናንት። አሁንም ወደ ጂም ልግባበት። ባለፈው ያቋረጥሽኝ እኔ ስመጣ ሁሉ ነገር ትያለሽ። ኖ እኔ ስመጣ ብዙ ነገሮች ትያለሽ። ምክንያት በኔ ታደርጊያለሽ። ምን ጨምርልሽ ታጨርሽ። በቃ ይማረኝ ማማ ትንሽ አለ ወይ በቃ እንደዛ ነው እንዴ? አሳነሽው ስትይኝ ይላል ላንቺ ነው። አሬ ምን ቡና ጠጣለሽ ሲልሽ ጭራሽ እንትን አለሽ። ወይ አሁንማ ሰዎች እኮ አሁንማ በቃ አስጠላኝ። ግን አሁን ሰሞኑ ትንሽ ጭቅላት ታምኝ ወዲህ ጀምሬያለሁ። 2 ቀን ቡና ያድናል መሰለኝ። ከዛ ምግብ አልበላም። ያኔ ቡና አንቺ ይሄ ቡና ጠጣለሁ፣ ውሃ ጠጣለሁ፣ ከዛ በቃ እውላለሁ። ሴትዬ በለሽኝ አወራታለሁ ማለት ከዚህ ቢያለኝ ከዛ በርግና ከተወዳ አታምጪልኝ አልኳት። ከዛ ለራሷ አመጣች። ለኔ ፔፕሲ እና ድንች ጸለበች። ድንች ተሰነጠቀ። ከዛም በቃ እንጀራ ካለቀ በኋላ ምን ወቅት የተዘጋው ሌላ ነው። ስንት ምግብ ነው የሰራነው ቤት ያኔ። ከዛ በኋላ ያ ሁሉ ምግብ ያኔ ሰራሁት እንጂ አንድ ቀን አልበላም። የትናንት ራሱ ሳልበላም እንጀራሽ ማታ የጨረሱት። እንግዲህማ ቤት ያሰራሉ ምግብ እናት ጣፈጣቸው። እንኳን እንስራ። ነገ ምን ታመጣልን? መድኃኒዓለም ያውቃል። ታመጣለች አንደኛ ቤት የሚሰራው ነው መችስ ቀላል ነው። እኔ ምንም ታምጣኝ ችግር የለብኝ። ሲጀመር እኮ እሷ ባለፈው ምንድን ነው የሰራው ነው ቀን ቪዲዮ ላይ ቆያል ታይታለች። አቤት ቀደዳ እየጠጣችሁ ቡና ሲጠጣ ወሬ ያለ ነው አይደል እንዴ? እውነት ነው። ያቺ ቲክቶከሯ እነ ሰሊናና እነ እያለች ቆሎዋ እየበላች እና እሷን ብቻ መታወራ ነው እኔ ሁለት ነው። እሷን ብቻ ነው የምታወራው ከእንትን ጋር ከምን ጋር? ከካሜራ ጋር እና የቆሎ መጨረሻው ነው። መጨረሻ ማሳረጊያ እና ይሄ ጀሚል
እኔ እኮ በስልሳ ወራሽ እንዲሁ አንዳንድ ቺፕስ ምናምን ስትበይ ቆሎ ነው የሚመስለው። ሁሌ በቃ አይምር መጣም በቃ ቆሎ እየበላሽ ነው አምልሽ ሲጨርስ ለምን ዝሽ ሳመኝ እንጃ አለ እኮ ቤት ውስጥ ቺፕስ ስንት አይነት ቺፕስ አለ። ሁሉን እኔ እንጃ ብላ ደግሞ ነው ይችል እንትን ለምን ዝሽ ሳመኝ እንጃ እንትን እንጃ እንትን ነው ብቻ ነው ረስታ ያልመጣዩ ምን ነው እንትን ራሴ አይደለም እናንተ አውቃችሁታል። ረስታ ያልመጣችሁ ምንድን ነው ንገሩኝ እስኪ። እሱ ብቻ ረስታ ያልመጣዩ ያው እሱ ምለዋል ስለሆነ ጉዴ ወዴት እዚህ ላይ ራሱ ለማውረድ ብዙ ይቆያል። የእድሞ ቪዲዮ አዎ ለዛ ዋትስአፕ ነው የሚሻለው እና አይመጣም። ዋትስአፕ ደግሞ ይቆርጣል። አይ ችግር የለም ይቆጥራል። ችግር የለውም። እና ውድ ቤተሰብ ቡና እየጠጣን ነበረ። ወራዲ ቡናችን እኔ በእርግጥ ያው ቅድም ስለጠጣሁኝ ሶስተኛ ዙር ነው የምጠጣው። እንግዲህ መድኃኒዓለም እንቅልፍ ዛሬ እሱ ይወቅልኝ። አንቤልሻል ተጠጣ ደግሞ በጣም የሚመረው ቡና እና ውድ ቤተሰብ እንግዲህ ሮማ ቤት ነው ያለን ትላላችሁና ከምሳ በኋላ ወደ ቡና መጥተን ነበረ። ቡናችንን ጨርሰናል። ይሄ ግን ይበዛል፣ ለብቻ ይፖሰታል። አብሮ ነው ይፖሰታል ትላላችሁ እና ሀይራፊ እና ማለት ነው እና ሰላማችሁ ይብዛ። እስቲ እኛንም አበረታቱን አንድ ነገር ማለት ነው የመዳን ቅመሞች እኛ በእኛ ብናደግነ ጥሩ የሆነ ምናምን አይደል። እኛ አድገን ነው ሌላው ማሳደግ የምንችለው። የኢትዮጵያ ያሉት ዩቲዩበሮች እያሳደግን እኛ ሁሉም አድምቂያዎች ነን፣ ግን እኛ የሚያደምቀን የለም ትላላችሁ። ስለዚህ ላይክም አድርጉ፣ ሰብስክራይብ አድርጉ፣ ሀሳባችሁን ግለጹ እና ጻፉ። በቃ የሚሰማችሁን ጻፉ። ብቻችሁን ከሆናችሁ ጻፉ፣ ሰውን ካላችሁ ጻፉ፣ ከሌለም ጻፉ። እንደሚሰማችሁ ነገር እስቲ ጻፉልን። እስቲ እኔ ትንሽ ድብር ብሎ የነበረ አይኔ ያመጣው ዛሬ ትንሽ ተሽሎኛል። እንግዲህ ቆሎ እየበላሽ አይደለም እኮ ስመለስ ከተነሳብኝ እኔ እንጃ እነግራቸዋለሁ እና ነግሬያት ትቀጥልበታለች ማለት ነውና ትንሽ ጤና ታውቆ ነበር በብቸኝነት የተነሳ ማለት ነው ይመስላችኋል እና ይመስላችኋል? ደስ ይላል። የታወቀች ይመስላል በካሜራ ላይ ይመስላል። አይ አስታውቅም። እንዴት ነው ፊት ነው አስታውቅም። ስለዚህ ስለነበረን ቆይታ ከልብ እናመሰግናለን። በሰፊ መጥቼ ማውራት ወዲያ እኔ ይመስለኛል እንግዲህ እያወራቻችሁ አይደለም። ስለዚህ ሀሳባችሁ ከኛ ጋር ይሁን። እናመሰግናለን ስለነበረን ቆይታ። በቀጣይ ቪዲዮ በጥሩ ቪዲዮ አብሮነታችን እየቀጠለ እንጓዛለን። ደግሞ እያየን ደግሞ ኮሜንታችሁ አሪፍ ከሆነ በጥሩ ስራ እንመጣለን። ኦልሬዲ ከዚህ እንወጣለን እንዴ ማለት ይኖራል ትላላችሁና ቀጣይ ቪዲዮ ላይ እንገናኛለን። ወይ አብረን ወይ ተለያይተን እንኳን አይሆንም በጥምረት ብዙ ሆነን ነው የምንመጣ ትላላችሁና ስለነበረን ቆይታ ከልብ እናመሰግናለን። ሀቢባቴ አብራናችሁ የነበርነው ሩሃማ ኤንድ አዲስ አለም ነበር ማለት ነው። ባባይ ሰላማችሁ ይብዛልን እና በመጨረሻ አበባን ጋብዛችሁ